ኢትዮጵያ የጥንታዊ ስልጣኔ ባለቤት እንዲሁም የባህላዊ የግጭት አፈታትና በርካታ ሀገር በቀል እሴቶች ያላት ሀገር በመሆኗ ለሌሎች ሀገራት ተምሳሌት መሆን ትችላለች። ይሁንና ላለፉት 60 ዓመታት ያክል በሀገሪቱ ያልተፈቱና በአሁኑ ጊዜ ስር እየሰደዱ የመጡ ችግሮች በመኖራቸው ለሀገራችን ሁለንተናዊ እድገት ፈተና እየሆነ መጥቷል። ለዘመናት ሲንከባለሉ የመጡ ችግሮቻችን ቅቡልነት ያለው ሀገረ መንግስት እንዳንገነባ እንዲሁም አሰባሳቢ ትርክት እንዳይኖረን አድርጓል። ኢትዮጵያ በተለያዩ ጊዜያት ከችግሮቿ ለመውጣት የሚያስችሏት የተለያዩ ድሎች ተፈጥረው የነበረ ቢሆንም በተለይ በፖለቲካ ፓርቲዎችና ልሂቃን መካከል በሚፈጠር አለመተማመንና ጥርጣሬ እድሎቹን መጠቀም ሳይቻል ቀርቷል። በመሆኑም የኢፌዴሪ የሕዝብ ተወካዮች ምክር ቤት ታህሳስ 20 2014 ዓመተ ምህረት ባጸደቀው አዋጅ የሀገሪቱን ስጋቶች ታሳቢ በማድረግ ቅራኔዎችን በምክክር ለመፍታት የሚያግዝ ሀገራዊ የምክክር ኮሚሽን ማቋቋሙ የሚታወስ ነው። ኮሚሽኑ ላለፉት 3 ዓመታት በአስቸጋሪ ሁኔታዎች ውስጥ ሆኖ ስኬታማ ስራዎችን ያከናወነ ቢሆንም ዋና ዋና ስራዎች ባለመጠናቀቃቸው የስራ ዘመኑ ለተጨማሪ 1 ዓመት እንዲራዘም ለምክር ቤቱ የውሳኔ ሀሳብ ቀርቦ በአብላጫ ድምጽ ጸድቋል። በዚህ ፕሮግራም ኢትዮጵያ ውስጥ ባሉ መሰረታዊ አገራዊ ጉዳዮች ዙሪያ ምክክር በማድረግና ብሔራዊ መግባባትን ለመፍጠር ያግዛል የተባለውን ሀገራዊ ምክክር ኮሚሽን በሚመለከት የተዘጋጀውን መሰናዶ እናቀርብላችኋለን። በኢትዮጵያ ለዘመናት ሲንከባለል ለመጣው ችግር መፍትሄ ለመስጠት ችግሮችን ዘላቂ በሆነ መልኩ ለመፍታት እንዲሁም ሰላሟ የተረጋገጠና ጠንካራ ሀገረ መንግስት ያላት ኢትዮጵያን እውን ማድረግ የምክክሩ ዓላማ እንደሆነ የምክር ቤቱ አመራሮችና አባላት ይስማሙበታል። በኢትዮጵያ ላይ እየታዩ ያሉ ችግሮች በትንሹ ከ60 ዓመታት በላይ በኢትዮጵያ ፖለቲካ ውስጥ ስናኙ የቆዩ ናቸው። በትንሹ በኢትዮጵያ ውስጥ አሁን ባለፉት 60 ዓመታት የነበሩ ችግሮች መዋቅራዊ፣ ስር የሰደዱ በጣም በብዙ መልኩ በልሂቃን ደረጃ የነበረው ነገር ወደ ታች የወረዱ ችግሮች ናቸው። እነዚህ ችግሮች ምን አስከተሉ? በሀገራችን ባለፉት 60 ዓመታት ምንድነው በህልናችን ወደ 60 ዓመታት እንኳን ወርዘን ብንመለከት በተከታታይ ኢትዮጵያ ውስጥ የፖለቲካ ያለመረጋጋት እንዳይኖር ምክንያት ሆነዋል። ቅቡልነት ያለው ሀገረ መንግስት መገንባት እንዳንችል ምክንያት ሆነዋል። በእኛ ሀገር ውስጥ ሀገርና አስተዳደር ብዙ ጊዜ አንድ ላይ ይታያሉ። ኢትዮጵያን የመሰለች ትልቅ ሀገር ቅቡልነት ያለ ሀገረ መንግስት እየገነባን እንዳንሄድ ችግር ሆኗል። ባለፉት 60 ዓመታት የነበሩ ችግሮች ሀገራዊ በሆኑ ጉዳዮች ላይ ብሔራዊ መግባባት መፍጠር እንዳንችል ምክንያት ሆነዋል። እንደ ሀገር አሰባሳቢ የሆኑ የጋራ ትርክት እንዳይኖር ምክንያት ሆነዋል። ከሁሉም በላይ ምን የመሰለ የተፈጥሮ ሀብት እና አምራች ዜጋ ይዘን ደሃና ተመጽዋች እንድንሆን አድርጓል። አድዋ ላይ የፖለቲካ ነፃነት ያገኘን የአድዋ ልጆች ዛሬ በስንዴና በተለያየ ከድህነት በተነሳ ምክንያት የሌሎችን የእርዳታ እጆችን መመልከት እንድንችል አድርጎናል። ባለፉት 60 ዓመታት በፖለቲካ ውዳችን ላይ የነበረው ነገር ሰላማችንን የሚያናጉ ብሔራዊ መግባባት መፍጠር እንዳንችል ያደረጉ በእኩልነት በፍትሃዊነት በጋራ ቅቡልነት ያለው ሀገረ መንግስት መገንባት እንዳንችል ያደረጉ ጉዳዮችን መመካከር ነው ተብሎ ነው ሀገራዊ ምክክር ኮሚሽኑ በዚህ የኢትዮጵያ ሕዝብን በወከለ ፓርላማ ተቋቁሞ ወደ ስራ የገባው። ሀገራዊ ምክክር ሲቋቋም በሀገራችን ውስጥ ያሉ ችግሮች ብዙ ዓመታትን ያሳለፉት እና እንደ ሀገር መመካከር አለብን። እንደ ሀገር ችግሮቻችንን ተመካክረን በጠረጴዛ ዙሪያ መፍታት አለበት። የኢትዮጵያ ሕዝብ ደግሞ የምክክሩ ባለቤት መሆን አለበት በሚል ዓላማ ነው አዋጁ የተቋቋመው። የህዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽንን የ3 ዓመት የስራ አፈጻጸም ሪፖርት የገመገመ ሲሆን ኮሚሽኑ ከተቋቋመበት ጊዜ ጀምሮ ተልዕኮውን በአግባቡ እየተወጣ ስለመሆኑ የምክር ቤቱ አባላት ተናግረዋል።
ሀገራዊ ምክክር ኮሚሽኑ ሂደቱ አካታችና አሳታፊ ለማድረግ የሄዱበት መንገድ እጅግ በጣም ተስፋ ሰጪና አመርቂ ነው የሚል እምነት አለኝ። የተከበራቸው የምክር ቤት አባላት እንዲህ አይነት ውይይት ሀገራዊ ምክክር ውይይት ሲደረግ አካታችና አሳታፊነት በዋናነት የሚለካው ሁሉም እሳቤዎች አሉ ወይ ነው። ዋናው ኢትዮጵያን እየበጠበጡ ያሉ ሀገራዊ መግባባት መፍጠር እንዳንችል ያደረጉ በየጊዜው የንትርክና የጭቅጭቅ መነሻ የሆኑ ሐሳቦች ተካቷል ወይ ነው የሚሆነው። አንዱ መለኪያ የሚሆነው ይሄ ሰክሰስፉል ዳያሎግ ያካሄዱ ሰክሰስፉል ኢንክሉሲቭ ሀገራዊ ምክክር ያካሄዱ ሀገሮች ልምድ የሚያሳየው ይሄ ነው። ዋናው የሐሳብ አንዱ መወከል ነው። ከዚህ አኳያ በየአካባቢው ሁሉም ጋር የሚታየውን ሐሳብ ለመወከል የተካሄደበት መንገድ ምናልባትም ኢትዮጵያ በዚህ መንገድ ከጨረሰች ለዓለም ስታንዳርድ የሚሆን አንድ ቤንችማርክ ይሆናል የሚል እምነት ጭምር ነው ያለኝ። ከ1260 ቡድኖች በላይ አጀንዳ አቅርበዋል። ከ109 በላይ የተደራጁ ማህበረሰቦች አጀንዳ አቅርበዋል ተብሏል። በሌላ በኩል ደግሞ ከታች ከወረዳ ጀምሮ እንደ ኮሚሽነር እየሰበሰቡ ናቸው ያሉት። እያንዳንዱ ሰው በግሉም ቢሆን ውጭ ሀገርም ይኑር የትም ይኑር አጀንዳ ያለው ሰው የማቅረብ እድል ተገኝቷል። ቅሬታ አለኝ ሐሳቤ የኔ ሐሳብ አልተካተተም የሚባልበት ምክንያት ካለ የሚሰማበት ደግሞ አሰራር ተዘርግቷል። ከዚህ በላይ ኢንክሉሲቭ የማይሆንበት ምክንያት ይኖራል ብዬ አላምንም። ስለዚህ አንዱ አጀማመሩ በጣም ጥሩ ነው ብዬ አምናለሁ። ሁለተኛው የጋራ መግባባት በሀገራዊ ምክክር ዙሪያ ላይ ለመፍጠር የሄዱበትን መንገድ እጅግ በጣም ድንቅ ነው። ምክር ቤቱ ተጠርነቱ ለምክር ቤቱ ስለሆነ ለኛ እየቀረበ ስለነበረ ሀገራዊ ምክክር ኮሚሽን ስራ የኢትዮጵያን ችግር ይፈታል ብለው ኢትዮጵያውያን ማሰብ እንዲችሉ ምሁራን ማሰብ እንዲችሉ በዚህ ዙሪያ ላይ ግልጽነት እየፈጠሩ የሄዱበትን መንገድ እጅግ በጣም ድንቅ ነው። የጎደለ ነገር ካለ አሁን እንሙላው። 3 ዓመት ውስጥ ብዙ ትላልቅ ስራዎችን ሰርቷል። ኮሚሽኑ በ3 ዓመት የአጀንዳን ማሰባሰብ ስራ ሰርቷል። ከ2 ክልልና በፌደራል ደረጃ የሚካሄድ እንጂ ብዙ ስራ ሰርቷል ማለት ነው። ስለዚህ የምክክር ኮሚሽኑን እንደ አባይ ግድብ እንደ አድዋ ድል ምናይ ነው ማለት ነው። ምክንያቱም ኢትዮጵያ ውስጥ ያሉትን ችግሮች ቁጭ ብለን ኢትዮጵያውያን በባህላቸው የመወያየት ባህል ያላቸውን አዳብሮ ያለንን ችግሮች እንድንፈታ ነው ይሄ የምክክር ኮሚሽን ድሉ የሚሰጠን ማለት ነው። ስለዚህ በ3 ዓመት ውስጥ ብዙ ስራዎች ሰርቷል ማለት ነው ኮሚሽነሮቹ። ይሄ ደግሞ የህዝቡ ቅቡልነት ስላለው ነው ኮሚሽነሮቹም ስራውም አጀንዳውም ማለት ነው። ህዝቡ ትልቅ ቅቡልነት የሰጠው ትረስት አለው ማለት ነው። ከዚህ እኛም ለህዝብ ውክልና ስንሄድ ማለት ነው ወደ ገጠር ወደ ወረዳ ህዝባችን ጋር ስንገናኝ የምክክር ኮሚሽኑ መቼ ይሳካል መቼ ያልቃል የሚል ጥያቄ እንጂ አያስፈልግም የሚል ከየትኛም ኮርነር ሲተድ አታይም ማለት ነው። አሁን የተሰሩ ስራዎች ትላልቅ ስራዎች አሉ። ጥሩ ስራዎች ተሰርቷል። ነገር ግን የቀሩ ስራዎች ደግሞ አሉ። ለምሳሌ እንደ አማራ ክልል እንደ ትግራይና በፌደራል ደረጃ የሚካሄዱ ውይይቶች ስለቀሩ ጊዜው ደግሞ ስለተጠናቀቀ እኛ በምክር ቤቱ ስርዓት ነው የሰጠነው ለ3 ዓመት። 3 ዓመቱ ደግሞ ከዛሬ 3 ቀን 4 ቀን በኋላ ያልቃል ማለት ነው። ሀገራዊ ምክክር ኮሚሽኑ በምክር ቤቱ ኃላፊነት ከተሰጠው ጊዜ ጀምሮ በርካታ ስራዎችን ላለፉት 3 ዓመታት ሲያከናውን ቆይቷል። ይህንንም በዛሬው ዕለት አጠቃላይ የ3 ዓመት አፈጻጸሙን በምክር ቤቱ ተገምግሟል። በዚህ ሂደትም በሀገራችን ባሉ 11 ክልሎችና 2 የከተማ አስተዳደሮች በርካታ ስራዎችን ሲሰራ እንደቆየ በሪፖርቱ አይተናል። በዚህ ሂደትም አጀንዳ ልየታን በተመለከተ በተለያዩ ክልሎች ላይ በየደረጃው ካሉ ባለድርሻ አካላት ጋር በመሆን ስራዎችን ሲሰራ ቆይቷል። በዚህ ሂደት ውስጥ በተቻለ መጠን አቅዶ የተነሳውን ዓላማ ለማሳካት የተለያዩ ህብረተሰብ ክፍሎችን የሚመለከታቸውን ባለድርሻ አካላትን በማሳተፍ በርካታ ስራዎች ሲሰሩ ቆይተዋል። ምክክር ኮሚሽን ተጠሪነቱ ለህዝብ ተወካዮች ምክር ቤት ነው። በመጀመሪያ በ2014 ምክር ቤቱ ለባለፉት ለብዙ ዘመናት
በተለያዩ አካላት በማህበረሰቡ መሀል ያሉትን ችግሮች በዘላቂነት ለመቅረፍ ይሄንን ምክክር ኮሚሽን አጀንዳዎች ልየታ በተለያዩ ሁኔታዎች የተለያየንበትን ጉዳይ ለይቶ አጠናክሮ ቀርጾ ኢትዮጵያን ለብዙ ዓመታት የነበሩን ችግሮችን አብረን ተወያይተን በመድረክ ዙሪያ ተወያይተን እንድንፈታ ተብሎ የተቋቋመ ተቋም ነው። እንግዲህ ባለፉት 3 ዓመታት ውስጥ ብዙ በርካታ ስራዎችን ፈጽሟል። ከአስተባባሪ ልየታ ከብዙ የማህበረሰብ ክፍሎች ከመምህራን ከአጠቃላይ ማህበረሰቡን በማወያየት የተለያዩ ስራዎች ሲሰራ እና አሁን ደግሞ ዛሬ የቀረቡልን አፈጻጸሞች እጅግ በርካታ ስራዎች የፈጸሙበትና ስኬታማ ስራም እስካሁን ባለው ጊዜ በብዙ ችግሮች ውስጥ ሆነው ስኬታማ ስራዎችን የፈጸሙበት እና በብዙ ክልሎች አብዛኛው ክልል ከተወሰኑ የሁለት ክልሎች ውጪ ከሁለቱ ከተማ አስተዳደርና ወደ 10 የሚሆኑ ክልሎች ስራዎቹን በሙሉ አጠናቆ ከወረዳ ከክልል ጨርሶ መረጃዎችን በማሰባሰብ በማጠናከር ላይ ያለና አሁን ሁለቱ ክልሎች በአማራ ክልልም ብዙ በርካታ ስራዎች ተሰርቷል። 8 ወረዳዎች ብቻ እንደሚቀሩትና በትግራይ ክልል ውይይቶች እንደጀመሩና እሱንም በቀጣይነት ለመስራት ዝግጁነት የፈጸመበት ሁኔታ ነው ያለውና በአጠቃላይ ግን ከተሰጡት ኃላፊነት አኳያ እጅግ በርካታ በብዙ ችግሮች ውስጥ ሆኖ ኮሚሽኑ በርካታ ስራዎችን ፈጽሟል። አሁን ባለው ሁኔታ 3 ዓመት ስራ አፈጻጸምን ገምግመናል። ያው የተገመገመው የስራ አፈጻጸም በጣም ጥሩ ደረጃ ነው ያለው። ስራው በጣም አሰልቺ ነበር። በጣም ብዙ ጊዜ መሰራት ያለበትን በ3 ዓመት የአጀንዳ መለየት መደላደሎችን በጣም ያመቻቸ ነገር ነው። እነኚህ መደላደሎች ብዙ ስራ ተሰርተው የተሰሩት አፈጻጸሞች በጣም ጥሩ ሆኖ ከሀገራችን ባለችበት ችግር አኳያ የአማራ ክልል ትንሽ ቦታዎች እና ትግራይ ክልል ባለበት ችግር አጀንዳ ልየታው አልተካሄደም። ግን የአማራ ኦልሞስት እየተገማደደ ነው። አሁን ይሄ ጥሩ ሁኔታ ነው ያለው። አሁን የተደረገው የተሰራ ጥሩ ሁኔታ ነው። እኛ እንደ ህዝብ ምክር ቤትም በጣም በጥሩ ሁኔታ ነው የገመገምነው። ኮሚሽኑ በአስቸጋሪ ሁኔታዎች ውስጥ ሆኖ በርካታ ስኬታማ ስራዎችን የሰራ ቢሆንም ዋና ዋናና አንኳር ስራዎች ባለመጠናቀቃቸው የስራ ዘመኑ እንዲራዘምና ለሀገርና ለህዝብ እጅግ ጠቃሚ የሆኑትን ስራዎች ኮሚሽኑ እንዲያጠናቅቅም የስራ ዘመኑ ለተጨማሪ 1 ዓመት በምክር ቤቱ ተራዝሞለታል። ኮሚሽኑ የተሰጠውን ጊዜ አጠናቋል። ነገር ግን የመደላድል መፍጠር ሂደት ላይ ነው ያለው እንጂ የተሰጠውን ተልዕኮ ኢትዮጵያን የማከም ኢትዮጵያን የማዳን በጋራ መተን በጠረጴዛ ዙሪያ ለዘመናት የነበሩ ችግሮቻችንን ተነጋግረን የምንቋጭበት ምዕራፍ ላይ አልደረስንም። አሁን ላይ የነበረው አጀንዳ መለየት ሁኔታዎችን ማመቻቸት ሂደት ላይ ስለነበረ በዚህ በተሰጠው ጊዜ ውስጥ እነኚህን ሁኔታዎች ሲያመቻች ስለቆየ ቀጣይ ወደ ዋናው ምዕራፍ ህዝቡ ወደ አንድ መጥቶ የሚመክርበት የተለያዩ አካላት ተገናኝተው በጉዳዮቻችን ላይ የምንመክርበት ጊዜ ደግሞ ገና ነው። የግድ ይህንን ያቀርነውን ነገር ለማሳካት ለኮሚሽኑ ጊዜ ማራዘም በህገ መንግስቱም በተሰጠው ስልጣን መሰረትም ማሻሻል ይችላልና ምክር ቤቱ በዛ መሰረት በዛሬው ዕለት ቀጣይ 1 ዓመት የስራ ጊዜያቸውን አራዝመን በዚህ 1 ዓመት ውስጥ ያላቸውን ከዚህ በፊት ሲጠቀሙበት እንደነበረው አቅማቸውን አሟጣው ተጠቅመው ሀገር የሚጠብቀው ኢሹ ላይ ዋና የውይይት ምዕራፍ ላይ ህዝቡን አስገብተው የተሻለ ደረጃ አድርሰው የምንናፍቀውን ውጤት ላይ እንዲያደርሱን መጨመሩ የግድ ስለሆነ ተገቢ ነው ብለን ተቀብለናል። በሙሉ ድምጽም አጽድቀናል። ኮሚሽኑ በጣም ወሳኝ በሆነ ምዕራፍ ላይ ነው ያለው። እስካሁን ያለው የመረጃ የማሰባሰብ የማጠናከር ሁሉንም ኢንክሉሲቭ እና ወይም ደግሞ አካታች በሆነ መልኩ መረጃዎችን እያጠራ እየሰበሰበ ከእያንዳንዱ የህብረተሰብ ክፍል መረጃዎችን እያሰበሰበ የመጣበትና የማደራጀት ስራ ላይ ነው ያለው እና ቀጣይም ወሳኝ ምዕራፍ እነዚህን መረጃዎች ቀርጾ የሚመጡትን መረጃዎች ቀርጾ ለህዝቡ ማቅረብ ነው። ገና ውሳኔ ላይ አልደረሰም። ህዝቡ የመጨረሻውን ውሳኔ የሚወስንበት ጊዜ ገና ወደፊት ነው ያለውና
ያንን እስካሁን ባለው ሂደት ውጤታማ ስራዎችን እየሰራ እንደሆነ ቀጣይነት ጊዜ መሰጠቱ እጅግ በጣም ወሳኝ ነው ብዬ ነው ማለት። ምክንያት ስራዎቹ አላለቁም። በቀጣይ 1 ዓመታት ጊዜ ውስጥ ቀሪ ስራዎችም አሉ። በፌዴራል ደረጃ ያለውን ስራና በተወሰኑ ክልሎች አሁን ቅድም እንዳልኩት በአማራና በትግራይ ክልል ያለው ስራ አጠናቆ አጠቃላይ አገራዊ የሆነ አጀንዳዎችን ቀርጾ ለውሳኔ ለህዝብ ውሳኔ የሚያቀርብበት ጊዜ ስለሆነ ያንን ጊዜ 1 ዓመት መሰጠቱ ትክክለኛና ለወደፊትም አገራችን ከዚህ ችግር ወጥታ በወንበር ዙሪያ ተወያይታ ችግሮችን የምትፈታበት እድል ይመጣል ብዬ ስለማስብ ጊዜ መሰጠቱ ትክክለኛ ነው ብዬ ነው። የሚቀጥለውን ምዕራፍ መሰራት ያለባቸውን ስራዎች ለመስራት ደግሞ የግድ ስራው ተጀመረ እንጂ ስላላለቀ አመቱ 3 አመት የነበረውን በህግ የሰጠናቸውን ስልጣን መራዘም እንዳለበት እንደ ህዝብ ተወካዮች ምክር ቤት ያመንበት ስራው መሰራት አለበት። አላለቀም፣ ተጀመረ እንጂ ስላላለቀ መጨረስ ስላለባቸው እነኚህ ኮሚሽነሮች እኛም አምነንበት ሀገራችን መዳን አለበት ከሚል ሁኔታ 1 አመት የስራ ዘመናቸው እንዲጨመርለት ተደረገው ተገቢ ነው ብለን አምነን አጥርቀን የሰው የወጣ ነው ማለት ነው። የቀሩ አጀንዳዎች ደግሞ ስላሉ የግድ ጊዜ መጨመር ግድ ነው ማለት ነው። ለዚህ ነው 1 አመት የጨመር ነው። በ1 አመት ውስጥ ኮሚሽነሮቹም ህዝቡም ምክር ቤቱም ተጋግዘን ይሄ የኮሚሽኑ ስራ የምክክር ኮሚሽኑ ሂደት ስራው እንዲሳካ መስራት አለብን ማለት ነው። ምክንያቱም ኢትዮጵያ ሀገራችን አንድ ሀገር ነው ያለነው። ሀገራችን ውስጥ ደግሞ መኖር እንፈልጋለን፣ ልጆችን ማሳደግ እንፈልጋለን። ህብረተሰቡ ስራውን ሰርቶ መኖር ይፈልጋል። ከጫፍ እስከ ጫፍ ተንቀሳቅሶ መስራት መኖር ይፈልጋል። ይሄ ደግሞ ሰላም ይፈልጋል። ሰላም ከሚያመጡ አንዱ ደግሞ በማንስማማ ጉዳዮች ላይ ቁጭ ብለን መስማማት ያስፈልጋል። በማንስማማ ነገሮች ላይ ራሱ ስምምነት ላይ መድረስ ራሱ በጣም ጥሩ ነው ማለት ነው። ምክንያቱም አንድ ግሩፕ የሚለያየው ሀሳቦች ካሉ እሱ ራሱ ማወቁ ራሱ የምክክር ኮሚሽኑ ዋናው ዓላማ ስለሆነ የሚሳካ ስራ ስለሆነ ሁላችንም ማጠናከር ማገዝ አለብን ማለት ነው። የሀገራዊ ምክክር ኮሚሽን ተጠሪነቱ ለምክር ቤቱ እንደመሆኑ የምክር ቤቱ አባላት በሚያደርጉት የክትትልና ቁጥጥርም ሆነ የህዝብ ውክልና ስራ ሀገራዊ ምክክሩ ስኬታማ ይሆን ዘንድ የበኩላቸውን አስተዋጽኦ እንደሚያበረክቱ ገልጸዋል። ይሄ ምክክር ኮሚሽን ተጠሪነቱ ለምክር ቤት ነው። የምክር ቤት አባላትም ደግሞ ድርሻቸውን በክትትልና ቁጥጥር በህዝብ ውክልና ስራ የሚሰሯቸውን ስራዎች ህዝቡ የሚፈልገውን ጥያቄ በትክክል ኮሚሽኑ በተቀመጠለት ህግና ደንብ መሰረት አቅርቦ ጥያቄዎቻቸውን እና ምክክር እንዲመክር የምክር ቤት አባላትም የራሳቸውን ድርሻ ሊወጡ ይገባል። ምክር ቤት አባላት ብቻ አይደለም፣ ሁሉም አካል የተቃዋሚ ፓርቲ፣ የመንግስት አስፈጻሚው አካል፣ የምክር ቤት አባልም ደግሞ የራሱን ድርሻ ተጫውቶ ይሄ ምክክር ኮሚሽን ውጤታማ ወደ ሆነ የመጨረሻ ምዕራፍ እንዲደርስ ሁላችንም የሚጠበቅብን ድጋፍ ማድረግ አለብን ብዬ አስባለሁ። ሀገራዊ አጀንዳ ስለሆነ እኛም እንደ አንድ ዜጋ እንደ ህዝብ ተወካይ የኛ አጀንዳ ነው፣ አጀንዳችን ነው። ይህንን አጀንዳ ደግሞ ሀገራዊ አጀንዳ የሆነው ደግሞ እኛ ካለን ተልእኮ ከተሰጠን በህግ በተሰጠን በአራቱ ተልእኮዎች ብዙ የምንሰራቸው ስራዎች አሉ። ቁጥጥርና ክትትል፣ የውክልና ስራ፣ የህግ አወጣጥ፣ ዲፕሎማሲ አለ። ስለዚህ ሀገራዊ ምክክር ኮሚሽን አዲስ ምዕራፍ በመሆኑ እኛም የኛን ሚና መወጣት አለበት። ሚናችን እንዴት ነው የምንወጣው ብለው ራሱን የቻለ ቋሚ ኮሚቴ አለው። እኛ ደግሞ እንደ ህዝብ ተወካይ ምክር ቤት ህዝባችን ጋር ሄደን የህዝብ ውክልና ስንሰራ አሁን ብቻ ሳይሆን ጊዜው ስለተራዘመ ብቻ ሳይሆን በፊትም በምንሄድበት ጊዜ ግንዛቤ እየሰጠን ነው ያለነው። ህዝቡ በነቃ ተሳትፎ መሳተፍ እንዳለበት እኛም እዚህ የተረዳነውን ያወጅነውን አዋጅ ህዝባችን በዚህ የተሰጠውን እድል ተጠቃሚ እንዲሆንና መሳተፍ ያለበትንና መድረግ ያለበትን በውይይቱ ላይ መገኘት ያለበትን ሌላው የሚያስፈልገውን ድጋፍ እንዲያደርግ የበኩላችን እየተወጣን ነው። ለህዝባችን ለወከልናቸው ህዝብም የግንዛቤ ስራ እየሰጠን ነው። አሁንም ለመስጠት ተነስተናል ማለት ነው። አሁኑ በመናካሄደው የውክልና ስራ ህዝባችን ወርደን አንደኛ የተፈጸመ አፈጻጸሙ ጥሩ መሆኑን፣ ሁለተኛ ደግሞ አፈጻጸሙ ጥሩ ሆኖ የገመገምናቸውን ስራዎች
ቀጣይነት እንዲኖራቸው የተሰጣቸው ስልጣን ስላለቀ የተጨመረላቸው ጊዜም ለወከልናቸው ህዝብ የምንሰጠው ግንዛቤ ይኖራል ማለት ነው። እኛ ደግሞ እንደ ምክር ቤት አባል ወደ ህዝባችን ስንሄድ አንድ ህዝቡ የድርሻውን እንዲወጣ ማለት ነው፣ እንዲያግዝ፣ አጀንዳውን እንዲሰጥ፣ ያልሰጡ እንዲሰጡ፣ ታጣቂ ቡድኖች ሀሳባቸውን ለኮሚሽኑ እንዲሰጡ፣ የተቃዋሚ ፓርቲዎችም አንገባም የሚሉም እዚህ ውስጥ ሀሳባቸውን መወያየት እንፈልጋለን የሚሉ ሁሉ እዚህ ላይ እንዲሳተፉ፣ ዲያስፖራዎች እዚህ ላይ እዚህ ውስጥ እንዲሳተፉ የኛ ምክር ነው። እኛ ደግሞ ወደ ህዝባችን ስነድ ህዝባችን እንደተለመደው አሁንም ለምክክር ኮሚሽኑ ስኬት እንዲሰራ የበኩላችን ድርሻ እንወጣለን ማለት ነው። ተጠሪነቱም ለምክር ቤቱ ነው። በተለያየ ሶሻል ሚዲያዎችም ምክር ቤታችንም የሚያከናውነው ማንኛውም የኮሚሽኑን ስራ ሲገመግም ለህዝብ በይፋ እያስተላለፈ ነውና በዛም አጋጣሚ ለህዝቡ ግንዛቤ እየተፈጠረ ነው ያለው። ይህ ስራ እንዲሳካ ከሱ የሚጠበቅበት ሚና መወጣት አለበት ብዬ አስባለሁ። ይህ ሲባል ለሱ የተሰጠ ገደብ አለ። በዛ ልክ ኮሚሽኑ ተጠናክሮ ክልሎች፣ ዞኖች፣ ወረዳዎች ተገቢውን ሁኔታ እንዲያመቻቹ አስፈላጊ የሆኑ ምቹ ሁኔታዎችን በመፍጠር ከህዝቡ ጋር እኛም የራሳችንን ሚና መወጣት አለብን ብዬ አስባለሁ።